አሚን መልቲሚዲያ ፕሮዳክሽን። ጉዞ በጸሎት አቃቂና ቦሌ ልብ አንጠልጣይ ታሪክ ክፍል 5 ደራሲ ዘሪሁን ገመቹ ዋቤ ተራኪ ሶፊያ ይሱፍ። ይህንና መሰል ስራዎችን ለማግኘት ቻናላችንን ሰብስክራይብ ያደርጉ። መልካም ቆይታ። አስቴሪ የኔ ቆንጆ፣ የፍቅርሽ ፍላጻ ልቤ ላይ ነው የተሰካው። እስካሁን ሰንኮፉን አልነቀልኩትም። ያልነቀልኩት ሲሰካብኝ ከነበረው ጊዜ በላይ ስነቅለው ያመኝ ይሆን በሚል ስጋት ነው። ምናልባት አንቺ በትንፋሽሽ አዘናግተሽ በልስልስ እጆችሽ ቀስ ብለሽ ብትነቂልኝ መልካም ይሆን ይመስለኛል። አንቺ እኮ ከዓለም ሴቶች ጭምር ተወዳዳሪ የሌለሽ ውብ ነሽ። እኔ አፍቃሪሽ በአንቺ ፍቅር መንገላታት ከጀመርኩ ዓመታት አልፈዋል። ግን እስከ ዛሬ ስቃይን በውስጥ ያፍኜ ህመሜን የቻልኩትን ከጓደኛዬ ከሰለሞን ጋር ግንኙነት ያላችሁ ስለሚመስለኝ ነበር። ግን በቀደም ወኔን አሰባስቤ ስጠይቀው ጓደኛሞች ብቻ እንደሆናችሁ ነገረኝና ነፍሴን በሐሴት አስጨፈራት። እና ውዴ አንቺስ ምን ታያለሽ? መልስሽን በጉጉት እጠብቃለሁ። ያንቺ አፍቃሪ መስፍን ጋዲሳ ይል ነበር። አነበበውና ግራ የመጋባትና የመደነጋገር ስሜት ተሰማው። በደብዳቤው ላይ እንደተጠቀሰው በቀደም በብዙ ጓደኞቻቸው መካከል ስለ ፍቅር አንስተው ሲያወሩ መስፍን እንደ ቀልድ አስቴርና ሰለሞን ፍቅረኛሞች ናቸው አለ። ወዲያው ሰለሞን ካፉ ተቀበልና እውነት አይደለም፣ እኔና አስቴር ፍቅረኛ ማቾች ሳንሆን ጓደኛ ማቾች ነን ብሎ መልስ ሰጠ። ነገሩ በዚህ ተደመደመ። ደብዳቤውን ባነበብንበት ወቅት ግን መስፍን ሆን ብሎ ለገዛ የግል ጥቅሙ ጥያቄውን ጠይቆት እንደነበርና እሱንም ማኑ እንዳስነካው ገባውና በልጅነቱ ተበሳጨ። ግን ደግሞ የአስቴር ወቅታዊ ኩርፊያ አልገባውም ነበር። መስፍን ደግሞ ደብዳቤ ልጻፈላት እኔን ለምን ታኮርፈኝ እንደቻለች ራሱን ጠየቀ። እና እኔ ምን አጠፋሁ የምታኮርፊኝ? ፈራ ተዋ እያለ ጠየቃት። አይ አንተማ ምን አጠፋ? አላጠፋህም፣ እኔ ነኝ እንጂ ዘላለም በብላሽ ከአንተ ጋር የምንዘላዘለው ነው ወይስ እናቴ የቤታችሁ አገልጋይ ስለሆነች አትመጥነኝም ብለህ አስበህ ነው አለችው። እና እየተመናጨቀች ተለይተው ወደ ቤቷ አመራች። ሰለሞንም ደንዝዞ ወደ ቤቱ ገባና በመጨረሻ ስትለየው የተናገረችውን አረፍተ ነገር ሲያሰላስል አደረ። እኔ ነኝ እንጂ ዘላለም በብላሽ ከአንተ ጋር የምንዘላዘለው ምን ለማለት ፈልግ? ታፈቅረኛለሽ ማለት ነው? እኔስ አፈቅራታለሁ እንዴ? መስፍን የጻፈላትን ደብዳቤ ሳነብ ለምን ቅር አለኝ? ቀንቼ ነው እንዴ? ፍቅር ሲይዝ እንዴት ነው የሚያደርገው? 8ኛ ክፍል ሆኖ ፍቅር መያዝ ይቻላል እንዴ? እነዚህንና መሰል ጥያቄዎችን ባልጠናና ለጋ ጭንቅላቱ ሲያወርድና ሲያወጣ እንዲሁም እንቅልፍ ባይኑ ሳይዞር ነጋ። ከዛም በኋላ በማግስቱ አናገራት። እንደሚያፈቅራትና እሷ ፈቃደኛ ከሆነች ፍቅረኛው እንድትሆን እንደሚፈልግ ነገራት። እሷም በደስታ ፈንጥዛ እላዩ ላይ ተጠመጠመችበት። ከዛ የታዳጊነት ፍቅራቸው እስከ 10ኛ ክፍል ቀጠሉ። የበለጠ ጊዜ በሄደ መጠን በእነሱ መካከል ያለ ፍቅር እየደረጀና ስር እየሰደደ መጣ። 10ኛ ክፍል በጀመሩት በ3ኛው ወር አንድ ቀን ጠዋት የትምህርት ቤት ሰዓት ደርሶ ቀድሞ ወጥቶ ቢጠብቃት ልትመጣ አልቻለችም። ተማሪ ሁሉ ሄዶ ማለቁንና ሰዓት መርፈድንም ከግንዛቤ በማስገባት በሌሊት ቀድማ መሄዷን ጠረጠረና በሩጫ ወደ ትምህርት ቤት በረፍት ሰዓት ክፍሏ ሄዶ ቢያያት እንዳልመጣች ጓደኞቿ ነገሩት። ግራ ተጋባ። አስቴር ከትምህርት ቤት በቀላሉ የምትቀር አይነት ልጅ አይደለችም። ለትምህርቷ የምትሰጠው ትኩረት ቀላል የሚባል እንዳልሆነ ያውቃል። ታዲያ እንዴት? እናም ያለ መምጣቷ ዜና ያልተዋጠለት እሱም እንዳመመው በመናገር አስፈቅዶ ወደ ቤት ሄደ። ወደ ቤት የሄደበት ዋነኛው ምክንያት የአስቴር እናት እንጀራ ልትጋግር ወይም ደግሞ ሌላ ስራ ለመስራት ወደ እነሱ ቤት የምትመጣበት ቀን ስለሆነ አስቴር ለምን እንደቀረሽ ሊጠይቃት ነበር እቅዱ።
እቤት ሲደርስ ግን ማንም አልነበረም። የአስቴር እናትም እንዳልመጣች በኩሽናው መቆለፍ አረጋገጠና ደብተሩን አስቀምጦ ወጥቶ ወደ አስቴር ቤት አመራ። ሰፈራቸው ሲደርስ እቤታቸው ፊት ለፊት ድንኳን ተተክሎ ነጠላ ያዘቀዘቁ ሴቶችና ጋቢ የደረቡ ወንዶች ሲተረማመሱ ከሩቅ አየ። ሰውነቱ እስኪንቀጠቀጥ ድረስ ደነገጠ። አስቱካ ምን ሆነች? ምን ሆና ነው? በሩጫ ነበር ተንደርድሮ ድንኳኑ መሃል የተገኘው። አስቴር በአራት በሚበልጡ ሴቶች ግራና ቀኝ ተደግፋ ወይኔ እናቴ እያለች ስትንፈራፈር ተመለከታት። ተመስገን አለና ትንፋሹን ወደ ውስጥ እየሳበ ለመረጋጋት ሞከረ። ተመስገን ያለው እናቷ ስለሞቱ አይደለም፣ በፍጹም። ይልቅ እሷ በሕይወት ስላለችለት ተደስቶ ነው እንጂማ እናቷ ከሕፃንነቱ ጀምሮ ከገዛ እናቱ በመቀጠል ያሳደጉት ያዘሉትና የመገቡት ሴት ናቸው። የእሳቸውን ሞት በጣም አስደንግጦታልም አሳዝኖታልም። ከዛ ከሐዘን ቤት እስክትወጣም ሆነ ከዛ በኋላ ከስሩ አልተለየም። ግን እሷን ማጽናናትና ወደ ሕይወቷ እንድትመለስ ለማድረግ ቀላል አልሆነለትም። ምክንያቱም ለአስቴር እናቷን ማጣት እናት ብቻ ሳይሆን መላ ዘር ማንዘሯን ማጣት ማለት ነበር። ምክንያቱም አባቷን ጭራሹኑ እሷ እንደተጸነሰች የሞተ ሲሆን ዘመዶቹንም የማታቀናት፣ በተመሳሳይ እናቷም የረባ የቅርብ ዘመድ ያልነበራት ብቻዋን ወልዳ ብቻዋን ያሳደገቻት ነበረች እና እሷም ስትሞትባት ሌላ አይዞሽ የሚላትና የሚያጽናናት አንድም የቅርብ ዘመድ አልነበራትም። በኋላ ግን እናትና አባቱ ተማከሩና አስቴርን እንደ ልጃቸው አድርገው ወደ ቤታቸው አመጧት። ትዝ ይለዋል የ15 ዓመት ልጅና የ10ኛ ክፍል ተማሪ እያለ ነበር አስቴር የቤተሰቡ አባል ሆና የተቀላቀለች። አዎ እሷ ስትመጣ እሱ ከእህቱ ጋር ከሚጋራው ክፍል ተፈናቀለና ሌላ ትልቅ ወንድሙ ለቆ ዩኒቨርሲቲ በገባበት ክፍል ከአመፀኛው ወንድሙ ጋር ደባል ሆኖ ገባ። እድሜውን ሙሉ የኖረበትን ክፍልና የተኛበትን አልጋ እንዳለ ለአስቴር አስረከበ። እንደዛ በመሆኑ አልከፋውም። ለሌላ ሰው ልቀቅ የተባለ ቢሆንም ከፍተኛ አብዮት ያስነሳ እንደነበር እርግጠኛ ነው። ለአስቴር ስለሆነ ግን እንደውም ደስ ያለው ይመስላል። እርግጥ እሱ ከመኝታው ሳይፈናቀል በሱ ምትክ እህቱ እንድትለቅላት ቢደረግ ወይንም ሌላ ሶስተኛ አልጋ ወደ ክፍሉ እንዲገባ ተደርጎ እሷ እንድትተኛ ቢደረግ በጣም ደስተኛ ይሆን እንደነበር እርግጠኛ ነው። ግን ለምን ተብሎ ሊጠየቅ የማይችለው አባቱ ኮስተር ብሎ የወሰነው ውሳኔ ስለሆነ ያለምንም ማቅማማት ነው ተግባራዊ የሆነው። አስቴር ከሱ በ1 ዓመት ስትበልጥ ከእህቱ ስህን ደግሞ በ2 ዓመት ታንሳለች። ስለዚህ የሁለቱም ጓደኛ ነች። ይሄ ውሳኔ በደስታ እንዲፈነጥዝና በወላጆቹም እንዲኮራ አደረገው። እናም እህቱ ጓደኛውም ሆነች። የነካኩት የፍቅር ጉዳይ ግን እንደተዳፈነ ቀረ። አስቴር እቤታቸውም ልባቸውንም ከፍተው እንደ ገዛ ልጃቸው የተቀበሉኝ ሰዎች ልጃቸው ጋር ባልጌ አላሳዝናቸውም። እኔ እናንተ ከአሁን በኋላ እህትና ወንድም እንጂ ፍቅረኞች መሆን አንችልም ብላ ቁርጥ ያለ ውሳኔዋን ነገረችው። እሱም በቀላሉ ውሳኔውን ሊቀበል አልቻለም። ይበልጥ ሊያጣት እንደሆነ ባወቀ ቁጥር ውስጡ የንዴት እሳት እየነደደ ይለበልበው ጀመር እና ውሳኔዋን እንድትቀይርና እንድታስተካክል በወጣች በገባች ቁጥር ሲያስቸግራት እሷም እሱን ተስፋ ለማስቆረጥ እርምጃ ወሰደች። 8ኛ ክፍል ሆነው ደብዳቤ ጻፈላትን መስፍንን 11ኛ ክፍል አድርጋ ተቀበለችው። ከዛሬ ነገ እሱን ትታ ወደ እኔ ትመለሳለች ብሎ በትዕግስት ሲጠብቅ ሁለቱም 12ኛ ክፍል ማትሪክ ተቀበሉና ዩኒቨርሲቲ ገቡ። ልክ በተመረቁ በ3ኛ ወሯ መስፍን እነ ሰለሞን ቤተሰቦች ጋር አስቴርን ለማግባት ሽማግሌ ላከ። ወዲያው ቀለበት አሰሩና ከ3 ወር በኋላ ተጋቡ። በዚህን ጊዜ ሰለሞን ሁሉ ነገር አስጠላው። ሁሉም ነገር ጣጥሎ በትምህርት አሳቦ ወደ ውጭ የተሰደደበት ዋና ምክንያት የእሷ ማግባት ነበር። ለ5 ዓመት
እዛው ኖርና ውሳኔ የወሰነበት ዋናው ምክንያት አስቴር ከ5 ዓመት የጋብቻ ቆይታና አንድ ልጅ ከወለዱ በኋላ ተፋተው እሱም ልክ እንደነሱ አገር ጥለው እንደተሰደዱ ስለሰማ ምናልባት ከዓመታት በፊት የተነጠቅኩትን ፍቅር መልሼ የማግኘት እድል ይኖረኛል በሚል ተስፋ ነበር የተመለሰው። ከልጅነት እስከ ጎልማሳነት የዘለቀ እንቅፋት የበዛበት ውስብስብ ፍቅርና ሁሉ ጊዜ ስለ ራሱና ስለ ፍቅሩ ሲያስብ ጠንቋይ ለራሱ አያውቅም እያለ ይተርታል። እሱ ላለፉት 3 እና 4 ዓመታት ለብዙ ሺህ ጥንዶች እንዴት ያፈቀሩትን ሰው ማሳመንና የራሳቸው ማድረግ እንዳለባቸው፣ ፍቅራቸውን እንዴት መንከባከብ እንደሚገባቸው ውጤታማ ምክር እየሰጠ ተግባራዊ እንዲያደርጉለት ሲጫናቸውና ደከም ያሉትንም ሲበሳጭባቸው ከርሟል። ግን የራሱን ከልጅነቱ ጀምሮ ሲያበቅለውና እየተንከባከበ ሲያሳድገው የነበረውን ፍቅር የሆነ ዘዴ ፈጥሮ ፍሬውን ለመብላት ፈጽሞ አልቻለም። አሁን ግን ቆርጦ ነው የመጣው። አዎ አስቴርን ከነ ልጇ ያገባታል። የልቡም የቤቱም ንግስት ያደርጋታል። ሰው ምን ይላል? ቤተሰብ ምን ይላሉ? አሁን አይሰራም። እስከ ዛሬ እሷ እንደ ምክንያት የምታቀርባቸው እናትና አባቱም እሷን በዳሩ በ1 ዓመት ጊዜ ውስጥ ነው ተከታትለው የሞቱባቸው። አሁን ምክንያት አይኖራትም ብሎ ወስኗል። ለዚህ ነው ከውጭ ከተመለሰ በኋላ ለመደላደል ስራ መጀመር እንዳለበት ይወሰናል። ምንድን ነው መስራት ያለብኝ? ምን አይነት እውቀት ነው ያለኝ? ምን አይነት ጥሪትስ አለኝ? ህብረተሰብስ ምን አይነት ሸቀጥ ወይም አገልግሎት ነው መግዛት የሚፈልገው? መልሶቹ ቀላል አልነበሩም። ወደ አእምሮ የሚመጣው መልስ ወደ ግል ስራ የሚያስገባው ሳይሆን እንደውም በተቃራኒው የሚያርቅ ነው የሆነበት። አንደኛ ይህ የምኖርበት ህብረተሰብ በዚህ ሰዓት ግዙፉ ችግሩ ምንድን ነው? ወረቀትና እስክሪብቶ ያዘና ዘርዝሮ መጻፍ ጀመረ። አንደኛ ኑሮ ውድነት፣ ሁለተኛ የሰላም እጦት፣ ሶስተኛ የፍቅር እጦት፣ አራተኛ ቴክኖሎጂ ቅኝ ግዛት፣ አምስተኛ የአየር ጸባይ መዛባት። የጻፈውን መለስ ብሎ አየው። ለደቂቃዎች ብቻውን ተንከትክቶ ሳቀ። ዝርዝሩን አንድ አነስተኛ የግል ቢዝነስ ለመክፈት ሳይሆን አዲስ ጠቅላይ ሚኒስትር ሆኖ ተሽሞ በሀገሪቱ ስር ነቀል ውስጥ ለሚያመጡ የፖሊስ አማራጮች ለማርቀቅ መነሻ ሀሳቦችን እያሰላ ያለ ፓርቲ ነው የሚመስለው። እስቲ የህብረተሰብን የኑሮ ውድነትንም የሚቀርፍ ምን አይነት ቢዝነስ ነው የሚኖረው? ኑሮ ውድነቱ እንኳ ግለሰብ መንግስት ስለማስተካከል አቅም አለው? የመለኮት ጣልቃ ገብነት ከሌለ መፍትሄ ይኖራል ሲል አሰበና በራሱ ድርጊት ዳግመኛ ሳቀ። ከዘረዘራቸው ሀሳቦች የሶስተኛው ሀሳቡን ገዛው። ፍቅር እጦት የኔም የማህበረሰቡም የጋራ ችግር ነው። የፍቅር እጦት ደግሞ የሌሎች ችግሮች ሁሉ መነሻ ነው። ደግሞ በሙሉ አቅሜ መስራት የምችለው ስራ እሱን ነው። ሙያዬም ችሎታዬም እሱ ላይ ነው ሲል አሰበና ወሰነ። አሜሪካ እያለ ተቀጥሮ የሚሰራበትን የፍቅርና የጋብቻ አማካሪ ድርጅት እዚህ ሀገሩ መሃል አዲስ አበባ ላይ በራሱ ለመክፈት ወሰነ። የራስህን ቢዝነስ ጀምር ብላ ስትጨቀጭቀው ለነበረችው አስቴር ነገራት። አንገቱ ላይ ተጠምጥማ ጉንጩን እየሳመች በሐሳብ በጣም መደሰቷንና በማንኛውም ነገር ከጎኑ እንደሆነች አበሰረችው። እሷ የተደሰተችበት ነገር ደግሞ በሱ ሕይወት ትልቅ ቦታ ስላለው ወዲያውኑ በደስታ ወደ እንቅስቃሴ ገባ። ፍቃድ ለማውጣት ቢሮ ለመከራየትና አስፈላጊ የቢሮ ዕቃዎችን አሟልቶ ለመክፈት 40 ቀን ብቻ ነበር የፈጀበት። ይሁን እንጂ ለአንድ ወር ያህል በሰዓት ቢሮ እየገባ በሰዓት ቢወጣም አንድም ደንበኛ ማግኘት አልቻለም። ሁሉም ነገር ተስፋ አስቆራጭ የሆነበት ግራ ገባው። በመጀመሪያውም ዝግና ድብቅ ባህል ባለበት ሀገር የጋብቻና የፍቅር አማካሪ ድርጅት ከፍቶ ውጤታማ ሆናለሁ ብሎ ማሰብ በራሱ ጅልነት ነው። የ6 ወር የቤት ክራይ ባይከፍልና ለፈርኒቸርና የቢሮ ዕቃዎችን ለማሟላት
ከ100,000 ብሮች በላይ ባያወጣ ሁሉን ነገር እርግፍ አድርጎ ዘጋግቶ ሌላ የቅጥር ስራ ይፈልግ ነበር። ግን ለጊዜው እንደዛ ማድረግ አይችልም። አዎ ለአስቴር ምን እላታለሁ? እንድታፍርብኝማ አላደርግም። እሷ ከምታፍርብኝ ዓለም ጠቅላላ ብትገለባበጥ እመርጣለሁ። ስለዚህ የሆነ ነገር ማድረግ አለብኝ በማለት ወሰነና ቀኑን ሙሉ ሲያሰላስል ዋለ። የሆነ ነገር ብልጭ አለለት። ስልኩን አነሳና ደወለ። ከ4 ጥሪ በኋላ ተነሳ። ሄሎ ወንድሜ የሚል ድምፅ በስልኩ ስፒከር አቋርጦ ጆሮው ውስጥ ተሰነቀረ። አለሁልሽ። ምን ነው ድምፅህ? ደህና ነኝ። የሆነ ነገር ላማክርሽ ነበር። ይቻላል፣ ግን ስራ አሪፍ ነው አይደል? አሪፍ ነው። አሁን አንድ ደንበኛዬ ወደ ትዳር ከመግባቷ በፊት ማድረግ ስለሚገባት ቅድመ ዝግጅት ማወቅ ፈልጋ ነበር። እሷን እንደሸኘሁ ነው የደወልኩልሽ። ዋሻት። ደስ ይላል ወንድሜ። ህልምህን መኖር ጀምረሃል ማለት ነው። አንቺ ከጎኔ ሆነሽ እስከ ደገፍሽ ድረስ ምንም የማላሳካው ነገር የለም። አሁን ለምን መሰለሽ የደወልኩልሽ? ጸሐፊ ብቀጥር ብዬ አሰብኩኝ። ያሰበውን ነገራት። አዎ አንተ እስከ ዛሬ እንዴት አላሰብንበትም? ለፕሮቶኮሉ ራሱ እኮ አስፈላጊ ነው። ባለ ጉዳዮች እንደመጡ አንተን ማግኘት የለባቸውም። በጸሐፊህ በኩል ቀጠሮ ይዘውና ተገቢውን ቅድመ ማሟላት ያለባቸውን ነገር አሟልተው መሆን አለበት። አሪፍ ነው። እና እንዴት ላደርግ? ማስታወቂያ ላውጣ? አይ እኔ በ3 ቀን ውስጥ ምርጥ ጸሐፊ ቀጥርልሃለሁ። አንተ በዚህ ጉዳይ ምንም አትጨነቅ። 3 ቀን ብቻ አስጠኝ። እሺ? ማታ ቤት እንገናኝ። እሺ? ቻው ወንድሜ። ቻው። በቃ እሺ። ወንድሜ የሚለው ቃል ከአንደበቷ በወጣ ቁጥር ባንገቱ የተንጠለጠለ የብረት ሰንሰለት ነው የሚታየው። ሆን ብላ እሱን ለማጥቃት አስባ ከአንደበቷ የምታወጣው ያህል ይሰማዋል። አደራ እኔ እህትህ ባልሆንም ልክ እንደ እህትህ ነኝና ሌላ ነገር በአይምሮህ እንዳይበቅል እሺ የሚል ማስጠንቀቂያ ነው የሚመስለው። የእናትና የአባቱ ልጆች የሆኑት እህቱ ወንድሜ የሚለውን ስም በዓመት አንዴ እንኳ ሲጠቀሙ አልሰማም። ትዝም የሚለቸው አይመስለውም። እሷ ግን ልክ እንደ ዘወትር ጸሎት እንደ ውዳሴ ማርያም በየዕለቱ ነው የምትደግመው። በጸሎት ጠዋት ከእንቅልፏ ስትባንን እቤት ውስጥ ከወትሮ እልፍንሽ በስተቀር ሌላ ማንም ሰው አልነበረም። እማዬ ሰው ሁሉ የት ሄደ? እማዬ ብላ መጥራቷን ለራሷም እየገረማት ነው። ደግሞ አፏ ላይ አልከበዳትም። ወላጅ እናቷ ሌላ ሴት እናት እያለች መጥራት መጀመሯን ብትሰማ ልብ ድካም ይዟት ጸጥ እንደምትል እርግጠኛ ነች። ወይዬ ልጄ ነቃሽ እንዴ? ልቀስቅሳት ወይስ ትተኛ እያልኩ ነበር። ተነሽ በይ ልጄ፣ በረሃብ ሞትሽ እኮ። ሊያስታጥቧት ጎንበስ አሉ። እንደምንም ከአንገቷ ቀና ብላ ተነሳችና ያስቀምጡትማ እኔ እታጠባለሁ። እረ ችግር የለም ልጄ፣ ችግር የለውም። ማስታጠቢያው ስሯ አስጠግተው አስቀመጡላትና ተመልሰው ወደ ጓዳ ሄደው እግሯ በተንቀሳቀሰች ቁጥር ጥዝጣዜው ነፍሷ ድረስ ይሰማታል። ፊቷ ላይ አሁንም ተራራ የሚያህል ቁስል የተሸከመች እየመሰላት ነው። እንደምንም ተንፏቀቀችና እጇን ታጥባ የሚመጣላትን ቁርስ መጠበቅ ጀመረች። ጩኮ ከእርጎ ጋር ነበር የምጣላት። ጩኮ መቼ በልታ እንደምታውቅ አታስታውስም። ቤቷ ቁርስ ሲቀርብ 10 ወይም ደግሞ 15 አይነት ምግብ ጠረጴዛ ሞልቶ ነው። ከዛ ውስጥ 3 ወይም 4 አይነቱን የፈለገችውን መርጣ በልታ ሌላውን ትተዋለች። አሁን የቀረበላትን ምግብ ያን ያህል አስደሳች አልነበረም። እርቧት ስለነበር እየተስገበገበች በላች። የበላችበትን ሳህን መለሰችና ብርጭቆውን በእጇ ይዛ ጠጥታ ታጠበችና እማዬ ማንም የለም እንዴ ስትል ደጋግማ ጠየቀች። ልጄ ለሊሴ ስራ ፍለጋ ወጣለች። ፊራኦል ስራ ነው፣ አባትሽም እንደዛው መለሱላት። ለሊሴ ምን አይነት ስራ ነው የምትፈልገው? ያው የተገኘውን ነዋ። ከ2 ዓመት በፊት ነው ከተግባረድ በፀጉር ስራ የተመረቀችው። አፈሩን ገረባ ያድርግላትና 2 ዓመት ከፍላ ያስተማረቻት ሟች እህቷ ነበረች። የሆነ ቤት ተቀጥራ
ለ1 ዓመት ሰርታ ነበር። አልተስማማኝም ብላ ለቀቀች። አሁን ሌላ ቦታ እየፈለገች ነው። አንድ ወዳጇ በጸሐፊነት አግኝቼልሻለሁ ብላት ያንን ለማረጋገጥ ነው የሄደችው። እንደተለመደው የበጸሎት ሰውነት ሽምቅቅ አለ የቤተሰቦቿ ስም ሲጠራ። ግን እቤታችሁ ፊት ለፊት ነው። የሆነች ትንሽ ክፍል ቢኖር እኮ የራሷን ስራ ብትሰራ ጥሩ ነበር። እሱማ እንዳልሽው ጥሩ ነበር ልጄ፣ ግን ቀላል ይመስልሻል? ለኛ ያንን ማድረግ ከባድ ነው። እህቷ ልክ አሁን አንቺ እንዳልሽው አይነት እቅድ ነበራት። ተምረሽ ስትጨርሺ ከምሰራበት ባንክ ተበድሬም ቢሆን የራስሽን ፀጉር ቤት እከፍትልሻለሁ ብላ ቃል ገብታላት ነበር። ልጄ ቃሏን የምታጥፍ ሰው አልነበረችም። እንባቸው በዓይናቸው ግጥም ብሎ ረገፈ። አብራ ለቀሰች። እንደምንም ለመረጋጋት እየሞከሩ እባክዎ እንደዚህ አይሆኑ ብላ እንዳልሽው ግን አንድ ቀን እንደዛ ማድረጋችን አይቀርም በትካዜ መለሱላት። እማዬ አቤት ልጄ፣ የሆነ ቦርሳ ነበረኝ አይደል? አዎ አለሽ። ላምጣልሽ? አዎ ካላስቸገርኩት የምን መቸገር አመጣሽብኝ? አመጣልሻለሁ አሉና የበላችበትን ዕቃ ከተቀመጠበት አንስተው ወደ ውስጥ በመግባት ከደቂቃዎች በኋላ ቦርሳውን አንጠልጥለው አመጡና ስራው አስጠግተው አስቀምጡላት። ዚፑን ከፈተችና ከላይ ያሉትን 2 ጅንስ ሱሪዎች፣ 2 ቲሸርቶች አወጣችና አልጋ ላይ አስቀመጠች። ከዛ በኋላ ያለውን እስር ባለ 200 ኖት ብር ስንት ብር እንደሆነ አታውቅም። በተለያየ ጊዜ ዝም ብላ ቁም ሳጥኗ ውስጥ እየወረወረች ያጠራቀመችው ገንዘብ ነው። ምናልባት 3 ወይም 400 ሺህ ብር ይሆናል። አንዱን ስራ ወጣችና ልብሱን መልሳ ከታ ዚፑን ዘጋችና ከራስጌው አስቀመጠችው። እማዬ አቀርቅረው ስኒ እያጠቡ ነበር። ስትጠራቸው ቀናሉና አቤት ልጄ ጠራሽኝ አሉ። እንኩ ይሄን ብር። ለደቂቃዎች ያህል ክው ብሎ አዩት። ምን እያልሽኝ ነው ልጄ? ለቤት አንዳንድ ነገር ይግዙበት። እንዴ ይሄን ሁሉ ብር? ትንሽ እኮ ነው፣ 20 ሺህ ብር ነች። ፈገግ ብለው አይ ልጄ 20 ሺህ ብር እኮ በአንድ ጊዜ እንዲህ ከነ ክብሩ እዚህ ቤት ገብቶ አያውቅም። በይ መልሹ፣ ከህመምሽ ስታገግሚ ያስፈልግሻል። አይ አያስፈልገኝም። አይ ልቀበልሽ አልችልም። ለሚቻስ ዝም የሚለኝ ይመስልሻል? ከጎኗ ያስቀመጠችውን ሻንጣ መልሳ ሳበችና ዚፑን እስከ መጨረሻው በመክፈት ከነ ልብሱ ዘቅዝቃ ፍራሹ ላይ ዘረገፈችው። ወይዘሮ እልፍነሽ በህልማቸው እንኳ አይተውት የማያውቁት አይነት የብር ቁልል እየተመለከቱ ነው። ያለ ፍቃዳቸው የተከፈተውን አፋቸውን መልሰው መክደን አቃታቸው። አዩ አይደለ ይሄ ሁሉ ብር አለኝ። ደግሞ አዩት፣ ይህንን ሀብልና የጆሮ ጌጥ ብዙ 100 ሺህ ብር የሚያወጣ ነው። ከቸገረኝ ይሸጠዋለሁ እና ይህንን ብር ይቀበሉኝና እቤት ውስጥ የጎደለውን ነገር ያሟሉበት። ደግሞ እናንተ ማለት ፈጣሪ ለእኔ የሰጣችሁ ስጦታዎቼ ናችሁ። እንኳን ብሬን ሕይወቴን እሰጣችኋለሁ። የተገለበጥኩበት መንገድ ላይ ወይም ደግሞ ሌላ ሰው ግቢ ቢሆን እኮ እንኳን ብሬን ሕይወቴን እንኳን ማትረፍ አልችልም ነበር። እዛው ሳጣጥር ገለው ቀብረውኝ ገንዘቡን በሙሉ ይወስዱት ነበር። ኧረ ተይ ልጄ፣ ተይ 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 ልጄ፣ እንደዛ አትበይ። እውነቴን ነው። እናንተ ሻንጣውን እንኳ ምን እንዳለበት ከፍታችሁ አላያችሁትም። የሰው ዕቃ ያለ ፍቃድ እንዴት ይታያል? ነውር አይደል እንዴ? እኮ እኔም ለማለት የፈለግኩት ያንን ነው። በዚህ ዘመን ነውር የሚባል ነገር ጠፍቷል። ሰው ቁስ አምላክ ይሆናል። እምነት፣ ሐቀኝነት፣ ክብር፣ እውነት የሚባሉ ባዶ ቃላት ሆነዋል። ካልሽሺ ልጄ፣ ለሜቻን ግን ምን ብዬ እንደማስረዳው አላቅም። ግድ የለም ጋሼን እኔ ያሳምናቸዋለሁ። ብሩን ተቀበሏትና ልጄ ቤቴን እንዲህ እንደሞላሽው ላንቺም የሞላ ሕይወት ይስጥሽ። አይናቸውን ግድግዳው ላይ ወደ ተሰቀለው የሟች ልጃቸው ፎቶ ላኩና ፍዝዝ ብለው ልጄ እንዲህ ድንገት መጣ ማዕት ብር እጄ ላይ በማስቀመጥ እማዬ የሚያስፈልግሽን ነገር ግዥበት፣ እቤት የጎደለ ነገር ካለ አሟይ ትለኝ ነበር። አንድ ቀን
የራሷን ኑሮ ሳትኖር እንደ ጓደኞቿ ጌጣጌጥና መዘነጥ ሳያምራት ቤተሰቦቿን እንዳገለገለች ሞተች። አሁን ላይ ሳስበው ልጄ ከጊዜዋ ቀድማ እንደዛ በስላ ትልቅ ሰው የሆነችውና በደግነትና ቤተሰቦቿን በማገልገል ብኩን የሆነችው ምናልባት ቶሎ እንደምትሄድ አውቃ ይሆን እንዴ እላለሁ ብቻዬን። ተዩ ተዩማ፣ ፈጣሪ ይባርክሽ። አሜን አሜን እማዬ። ልጄ ወይ እማዬ፣ እማዬ ማለትሽ ካልቀረ አንቱታውን ተዩ። ልጆቼ አንቺ ነው የሚሉኝ። ክፍል 6 ይቀጥላል።